እቤታችሁ ሶፋ ላይ እቤታችሁ አልጋ ላይ እየነዳችሁ በመንገድ የሕያውን ቃል በእምነት የምትቀበሉ ሰዎች አሳዳጆቻችሁ የማይቋቋሙት የሚያስደግሙባችሁ ሰዎች የማይቋቋሙት እያንኳኳ ቤታችሁ የሚመጣ በረከት ይታያል። አየህ ሁል ጊዜ በቤተ ክርስቲያን ውስጥ ሰይጣን ማንን ይፈልጋል ካላችሁ መልእክተኛን ይፈልጋል። በጽድቅ የሚኖረውን ይፈልጋል። አያችሁ በመላጥያ ደሴት ላይ የተገኘውን ሰው ሁሉ ፍኝቱ አልነደፈችም። ለይታ የነደፈችው የጉዞ ዋና አለቃ የእግዚአብሔር አጀንዳ ያለበት ጳውሎስን ነው። ዛሬ ማታ መልእክት አለኝ። የቤተሰቡ ዋና ስለሆንክ፣ የቤተ ክርስቲያን ዋና ስለሆንክ፣ የአገልግሎቱ ታርጌት ስለሆንክ ታርጌት አድርገው የመጣ ጠላት ላይ እግዚአብሔር ዛሬ ምሽት ይወርዳል። መልስ እስኪመጣ ድረስ ማትውልበት ትውላለህ፣ ማትለብሰውን ትለብሳለህ፣ ማትበላውን ትበላለህ፣ ማትፈልገው ሰፈር ትገኛለህ። ዛሬ ማታ ግን እግዚአብሔር ሳትወዱ ሳትፈልጉ ልባችሁ ሳያርፍ ያለ ፈቃዳችሁ ከቆያችሁበት መንደር ወደድክም ጠላ የሚያፈናቅል ጉብኝት ያመጣል። ዛሬ እነ ጴጥሮስ ያንን ቁርጭምጭምቱን ይዞ እንዳስነሱት ሰው ይኸውላችሁ፣ ሰውየው ያምናል አያምንም ገና ሌላ ጉዳይ። ትነሳለህ አይደለም ያሉት አስነሱት ነው የሚለው። ይኸውልህ ትነሳለህ ብሎ ትንቢት መናገርና ማስነሳት ሌላ ጉዳይ። ቀኝ እጁን ይዞ ምን አደረጉት? አቆሙት። በኢየሱስም የህይወት ሽባነት፣ የኢኮኖሚ ሽባነት፣ የአገልግሎት ሽባነት፣ ያለ መቆምና ያለ መጽናት ለአንዴና ለመጨረሻ ጊዜ ከህይወታችሁ ዛሬ ይመታ። ሁላችሁም እንደምታውቁት ከጴጥሮስ አስቀድሞ ያዕቆብን በአደባባይ አንገት ባስቆረጠ ጊዜ ድፍናዊ ዳውያን ደስ እንዳሉት ያወቀው ሄሮድስ ጴጥሮስን ማጥፋት ምንም የሚያሰጋ ጉዳይ አይደለም። ጴጥሮስን ማስገደል ምንም የሚያሰጋ ጉዳይ አይደለም። ምክንያቱም ከጀርባው ማንም የለም፣ ከቀኙ ማንም የለም። ትናንትና ያዕቆብን አስገድሎ ሰላማዊ ሰልፍ የወጣ የለም፣ ተቃውሞ የመጣ የለም። አይገደል ብሎ እናንተ እንደተለማመዳችሁት እንደዚህ እጅ አጣምሮ የወጣ አንድ ሰው የለም። የያዕቆብ አንገት መቆረጥ መላ አይሁዳውያንን ደስ አሰኝቶታል። ቀጥሎ ጴጥሮስን ማስገደል እጅግ ተራ ነገር ነው ለሄሮድስ። በሄሮድስ ከቤተ ክርስቲያን አጠቃላይ ሰው አይደለም የሚያስገድለው፣ አንዳንዶችን መርጦ ነው የሚያስገድለው። እነማንን ይመርጣል ብላችሁ ካላችሁ ሐሰተኛ ሌባ ወንበዴ የሆኑ ሰዎች አይደለም። የእግዚአብሔር የዘላለም እቅድ ያለባቸው፣ የእግዚአብሔር የትንቢት ቃል ያለባቸው፣ ትከብራለህ የተባሉ፣ ትነግሳለህ የተባሉ፣ ከተማ ባንተ ያርፋል የተባሉ። እኔ መልእክት አለኝ። የትንቢት ናዳ ተሸክመህ ደጅ ሁሉ የተዘጋብህ ዛሬ የተዘጋው በር የማይቋቋመው አንድ መልስ እያንኳኳ ይመጣ። እነማንን እየመረጠ ነው የሚያስገድለው ካላችሁ ሄሮድስን በአይሁድ ላይ ንጉስ አድርጎ ያስቀመጠው የሮም ንጉስ ሲሆን የሮም ንጉስ በአይሁድ ላይ ያስቀመጠው ሄሮድስ ሮምን ያለውን የፖለቲካ ሁኔታ እንዳይቆጣጠር እነ ጴጥሮስ እነ ያዕቆብ 12ቱ ሐዋርያት የሚሰብኩት አይሁዳዊ ብቻውን ነው የእግዚአብሔር መንግስት ወራሽ ተብሎ በሚታመንበት የይሁዳ ከተማ ላይ ማንም በክርስቶስ ኢየሱስ ቢያምን አዲስ ፍጥረት ነው፣ ወንድምና እህት ይሆናሉ እያሉ እነ ጴጥሮስ የሚሰብኩት ስብከት የአይሁድ ሃይማኖታዊን ስርዓት ያፈርሰዋል። እኔ መልእክት አለኝ። አንተ ውስጥ ያለ አመጻቸውን የማይተባበረውን መልእክት አይቶ አጣብቀው የዘጉትን በር መለኮት ዛሬ ምሽት ይከፍተዋል። አንዳንዱ እኮ ቢነሳ ከተማ የሚለውጥ ነው። አንዳንዱ እኮ ቢለቀቅለት ቤተ ክርስቲያን የሚቀይር ነው። አንዳንዱ እኮ ቢለቀቅለት ዲች ስር ላለ ሁሉ ቤት የሚሰራ ነው። ዛሬ ማታ አለቃው ይመታል፣ ምድር የያዘችውን ትሰጣል። እቤታችሁ ሶፋ ላይ እቤታችሁ አልጋ ላይ እየነዳችሁ በመንገድ የሕያውን ቃል በእምነት የምትቀበሉ ሰዎች አሳዳጆቻችሁ የማይቋቋሙት የሚያስደግሙባችሁ ሰዎች የማይቋቋሙት እያንኳኳ ቤታችሁ የሚመጣ በረከት ይታያል። እግዚአብሔር ምስክሬ ነው። የሆነ ቤት ተሰልፎ ነው የሚመጡት። በልጅ ጉዳይ ተጸልየው ከፊት፣ በአባት ጉዳይ ተጸልየው ከኋላ በእኮ ነው። ማን ነው ተሰልፎ ሲመጣ አያለ ቢል አንድ ሰው ጮህ አሜን ይበል። ስለዚህ የአይሁድን ፖለቲካ ለማረጋጋት ማንም በጌታ ከሆነ አዲስ ፍጥረት ነው፣ አይሁዳዊ የለም አሕዛብ የለም የሚሉ ሰዎች ካልጠፉ ሃይማኖቱ አይጠፋም። ይህንን አዲሱን ሃይማኖት ለማጥፋት ማድረግ ያለባቸው ዋናዎችን መግደል ነው። አየህ ሁል ጊዜ በቤተ ክርስቲያን ውስጥ ሰይጣን ማንን ይፈልጋል ካላችሁ መልእክተኛን ይፈልጋል፣ በጽድቅ የሚኖረውን ይፈልጋል። አያችሁ በመላጥያ ደሴት ላይ የተገኘውን ሰው ሁሉ ፍኝቱ አልነደፈችም። ለይታ የነደፈችው የጉዞ ዋና አለቃ የእግዚአብሔር አጀንዳ ያለበት ጳውሎስን ነው። ዛሬ ማታ መልእክት አለኝ። የቤተሰቡ ዋና ስለሆንክ፣ የቤተ ክርስቲያን ዋና ስለሆንክ፣ የአገልግሎቱ ታርጌት ስለሆንክ ታርጌት አድርገው የመጣ ጠላት ላይ እግዚአብሔር ዛሬ ምሽት ይወርዳል።
ስለዚህ ጴጥሮስን በዚህ ሁኔታ መግደል ምንም ሄሮድስን የሚያሰጋው ጉዳይ ስላይደለ 24 ሰዓቱን ከታሰረ በኋላ ሲነጋ በአደባባይ ለማስገደል ይጠብቃል። ነገር ግን ይላል እኔ መልእክት አለኝ። ተዘግቷል፣ ነገር ግን ተቆልፏል፣ ነገር ግን ዳኛው አምጾብሃል፣ ነገር ግን ፖለቲካው ተቀይሮብሃል፣ ነገር ግን ኢኮኖሚው ተይዞብሃል፣ ነገር ግን አንድ ካንተ ተቃዋሚ ጋር ያልተባበረ በሰማይ ያለ አምላክ ዛሬ ማታ አዙሮ ወደ ቤት ለምሳሌ ዮሐንስ ወንጌል ምዕራፍ 5 ላይ የምትመለከቱት ሰውዬ በአመት አንድ ጊዜ መልአክ ሲመጣ ውሃው ሲናወጥ ቀድሞ የገባ ሲፈወስ ያውቃል። ኢየሱስ ግን ቀጥታ ሲመጣ ውሃው ሳይናወጥ መልአክ ሳይመጣ ቀድሞ ሳይገባ አልጋን ተሸከም አለው። አትገባም ውሃ ውስጥ አለው። አትጠብቅም መልአክ አለው። መስፍርት ጠብቃችሁ ይሄ እንዲህ ቢሆን ኖሮ እንዲህ ይሆንልኝ ነበር ያላችሁት ጉዳይ እንደነበር እያለ ዛሬ ማታ እግዚአብሔር ነገር ይገለብጣል። ጴጥሮስ ሲነጋ ሊገደል ነው ያለው። አሁን ይሄ ማለት የጴጥሮስ መተኛት የበሩ መከፈት አይደለም ዋናው ሜሴጅ ያለው ነገር ግን የሚለው ሐሳብ ንጉሱ እንዲሞት ወስኖለታል። 16 ወታደር ይጠብቀዋል። ወጥቶ መሄድ የሚችልበት ምንም መውጫ በር የለም። የጴጥሮስ መታሰር ፌር አይደለም ብሎ መከላከያ ይዞ የሚቆም ንጉስ ፊት አንድ ሰው የለም። ነገር ግን እጅግ ብዙ ቁጥር ያላቸው ሰዎች በነ ማርቆስ ቤት በነ ዮሐንስ ቤት ጴጥሮስ ይፈታል እያሉ ያውጃል። ጴጥሮስ አይገደልም እያሉ ያውጃል። አንዳንዱ ታውጆበታል፣ ተነግሮበታል፣ የትንቢት ናዳ ተሸክሟል። የታለ ይላል። ዛሬ ማታ መልእክት አለኝ። እያንኳኳ ይመጣል። ስለ አንዳንዱ ኤምባሲ እንኳኳል፣ ስለ አንዳንዱ የሆነ ባንክ ቤት ይኳኳል፣ ስለ አንዳንዱ የሆነ ዝም ያለ ልቡን ደንደና ያደረገ አጎት በኢየሱስም ስለ እናንተ ኬዛችሁ የሚመለከተው ማለፋችሁ የሚመለከተው ጉዳያችሁ የሚመለከተው ጀርባ ዙሮ የተኛ ዛሬ ማታ እግዚአብሔር ጋማውን ይዞ ይቀሰቅሳል። ጽኑ ጸሎት ይደረግ ነበር። እኔ የሚገርመኝ ነገር ጽኑ ጸሎት ማለት መልስ እስከ መቀበል ማያቋርጥ ማለት ነው። በጣም የሚገርመው ነገር ይፈታ ጴጥሮስ ሲሉ ጴጥሮስ እያዳመጠ ነው። የአንዳንዶቻችሁ መልስ እኮ አልነቃችሁም እንጂ መጥቶ ነው ያለው። የአንዳንዶቻችሁ ጉብኝት የአንዳንዶቻችሁ ጌታ ያደርጋል ሰፈር ደርሶ ነው ያለው። ይኸውላችሁ እነሱ ይፈታ እያሉ ጩኸታቸውን የሚያቋርጥ ማንኳኳ ተሰማ። ሮዳ ሚሏት ቀድማ ነቃችና አንዳንድ ሰው ለመዘጋት ኮንሽስ ሆኖ ለመከፈት ኮንሽስ አይደለም። እሺ በቀላል አማርኛ አንዳንድ ሰው ተጽዕኖ አለብኝ ሰይጣን ይዞብኛል ኮንሽስ ነው። ከተያዘ ወዲያው ሰይጣን ነው የሚለው፣ ሲለቀቅስ እግዚአብሔር ነው አይልም። ዛሬ ማታ መልእክት አለኝ። ከሰይጣን ዓለም ለእግዚአብሔር ዓለም የሚያቀርብ የሆነ ክብር ያገኛል። ከዘገየ ራሱ ሰይጣን የሚል ሰው አለ ወዲያው። ከዚህ ማታ በኋላ በቤት ላይ በኢኮኖሚ ላይ በልጅነት ላይ ሰይጣን ገኖ የሚወራበት ምዕራፍ አይኖርም። እነዚህ ይከፈት እያሉ ሮዳ ምድሏት ግን ለመልስ ቅርብ ናት። ሌሎቹ ይከፈት ላይ ያለ እሷ ግን ሰማችና ድምጽ ማን ነው ሲል ጴጥሮስ እኔ ነኝ ብሎ ሲል ድምጹ የጴጥሮስ ሆነባት። የሚገርመው ነገር የመጣውን መልስ መቋቋም አቃታት። በር ከፍታ ከመልስ መገናኘት አቃታት። ለምን ከተባለ ኦሬዲ እስር ላይ ነው ያለው። ወይ ንጉሱ አልተሻረም ወይ ይፈታ የሚል ይውጣ የሚል የሆነ መርማሪ ፖሊስና አዛዥ የፈረመው ደብዳቤ እጃቸው አልገባም። ዋስ የገባለ ሰው የለም። ስለዚህ ጴጥሮስ ነው ብላ መቀበል አቅቷት እንዳበደ ሰው እየሮጠች መጥቷል ጴጥሮስ ብላ ሲል እንደ ስትል እንደዚህ ያሉት አብደሻል እንደ ያሉት እኔ መልእክት አለኝ። የኔ ነው ብትሉ ሰዎች አብዳል እንደሚሉት የኔ ጉብኝት ነው ብትይዘው አብደሻል እንደ አንዳንዶቻችሁ በኪሳችሁ ይዛችሁ ተንቀሳቀሳችሁ የማታውቁት ነገር ወደ ኪሳችሁ ሲመጣ ይታያል። መልስ እስኪመጣ ድረስ ማትውልበት ትውላለህ፣ ማትለብሰውን ትለብሳለህ፣ ማትበላውን ትበላለህ፣ ማትፈልገው ሰፈር ትገኛለህ። ዛሬ ማታ ግን እግዚአብሔር ሳትወዱ ሳትፈልጉ ልባችሁ ሳያርፍ ያለ ፈቃዳችሁ ከቆያችሁበት መንደር ወደድክም ጠላም የሚያፈናቅል ጉብኝት ያመጣል። አጠገብ ያለው ሰው ጀርባው ላይ ጫነና ተፈናቀላለ በርስ። አሁን 8ኛ ክፍል ማትሪክ ሁለት በጣም የሚዋደዱ ጓደኞች ቢኖሩና ሚኒስትሪ ነው ማትሪክ አይደለም ለከ 8ኛ ክፍል አንደኛው ውጤት ቢመጣ አንደኛው ደግሞ ውጤት ባይመጣለት በቃ እኔ ጓደኛዬን በጣም ስለምወደው 9ኛ ክፍል አልፈልግም ልድገመው 8ኛ አንዴ ይላል። ማየም ይገርማል። አይ ሚስ ዩ ብለህ ነው የምትሄደው። እኔ ዛሬ መልእክት አለኝ በኢየሱስ ስም። የሆነ ሰው ይታየኛል ከለመደበት ካደገበት ከደከመበት አይ ሚስ ዩ እያለ እልፍ ይላል።